ምንም አይነት ትኬት ካለፋችሁና በረራ ካመለጣችሁ ኃላፊነት የምትወስዱት ራሳችሁ ናችሁ። ቦታ ካለ ራሳችሁ አስተካክላችሁ ልትሄዱ ትችላላችሁ። ቦታ ከሌለ ደግሞ ምንም አይነት ትብብር እኛ ልናደርግላችሁ አንችልም። አየር መንገዱ የራሱ የሆኑ አስተናጋጆች፣ የራሱ የሆኑ ሰራተኞች፣ አንደኛ መኝታ ምንጣፍ፣ የሚለበስ ልብስ፣ ነጠላ ጫማ፣ ለሙቀት የሚሆኑ ሳሳ ያሉ ልብሶችና መታወቂያ ወይም ፓስፖርት የናንተ ማንነት የሚገልጽ ወደ በርሜል ቅዱስ ጊዮርጊስ ትኬት የቆረጣችሁ ምዕመናንና ምዕመናት በቴሌግራም በኢሞ በዋትስአፕ ገንዘቡን አስገብታችሁ መታወቂያ፣ ፓስፖርት፣ መንጃ ፍቃድ ወይም ናሽናል አይዲ ወደኛ ልካችሁ ትኬት ያልደረሳችሁ ሰዎች ከበረራ ሰዓትና ጊዜ በፊት መንገዱ ጭቃና ፒስታ ከመሆኑ የተነሳ ጥርጊያ መንገድ ስለሆነ ዝናብ ጠብ ባለ ጊዜ ነው መንገድ ጉዞ የሚቆመውና የሚከለክለው ማለት ነው። ስለዚህ አሁን ደግሞ የበልግ ዝናብም አልፎ አልፎ እየዘነበ ነው። የነዳጅ እጥረቱ በጣም ከፍተኛ ስለሆነ ከመናኸሪያ እንደስከዛሬው አቆራርጣችሁ የመሄድ እድሉን ስለማታገኙ ይሄን እድል እንድትጠቀሙበት አስፈላጊ ከሆነ ግን እዛው ቦታው ላይ አባቶች ስላሉ ቄደርም ካስፈልጋችሁ ንስሐም ካስፈልጋችሁ እዛው አባቶችን አማክራችሁ ወደ ጸበሉ መሄድ ስለምትችሉ ሰዓትና ሰዓታችሁን በማክበር አየር መንገዱ ላይ ተገኙልን። የዚህ ዓመት የመጨረሻ ጉዟችን ስለሆነ እባካችሁ አጉል እንዳትሆኑ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንደምናላችሁ፣ እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ምልጃና ጸሎታቸው ረድኤት በረከታቸው ከሁላችን ጋር ይሁን፣ አሜን። ይህ ዶርቃ ሚዲያ ነው። አጠር ያለ የጉዞ መረጃ ላቀርብላችሁ እኔ ወንድማችሁ አላየ ከናንተ ጋር ቆይታ አደርጋለሁ መጥቻለሁ ማለት ነው። ሁላችሁም የፊታችን ግንቦት 9 መነሻ፣ ግንቦት 18 መመለሻ ወይም ሜይ 17 መነሻ፣ ሜይ 26 መመለሻ ወደ በርሜል ቅዱስ ጊዮርጊስ ትኬት የቆረጣችሁ ምዕመናንና ምዕመናት በቴሌግራም በኢሞ በዋትስአፕ ገንዘቡን አስገብታችሁ መታወቂያ፣ ፓስፖርት፣ መንጃ ፍቃድ ወይም ናሽናል አይዲ ወደኛ ልካችሁ ትኬት ያልደረሳችሁ ሰዎች ከበረራ ሰዓትና ጊዜ በፊት ለመዘጋጀትም እንዲያመቻችሁ ቀድማችሁ ትኬታችሁን ወስዳችሁ ሰዓታችሁን ማወቅ ይጠበቅባችኋልና እባካችሁም በአካል መምጣት የምትችሉ ቢሮ በአካል መጥታችሁ ውሰዱ። መምጣት የማትችሉ ደግሞ እየደወላችሁ አስታውሱን፣ እንልክላችኋለን። በ0941 16 16 16 በ0988 12 12 12 በላካችሁባቸው ስልክ ቁጥሮች እየደወላችሁ ትኬቱ ወደ እናንተ እንዲደርሳችሁ ማድረግ ይኖርባችኋል ማለት ነው። አጠር ያሉ ለጉዞ የሚያስፈልጓችሁን መረጃዎች ከዚህ በማስቀጠል እነግራችኋለሁ። አንደኛ መኝታ ምንጣፍ፣ የሚለበስ ልብስ፣ ነጠላ ጫማ፣ ለሙቀት የሚሆኑ ሳሳ ያሉ ልብሶችና መታወቂያ ወይም ፓስፖርት የናንተ ማንነት የሚገልጽ አይዲ መያዝ ይኖርባችኋል ማለት ነው። በሁለተኛ ደረጃ ንስሐ ሳንገባ መጠመቅ እንችላለን ወይ? በዚህ ሰዓት ንስሐ አባቶቻችንን ስናማክር ንስሐ መግባት እና ንስሐ መስጠት አይቻልም አሉን ብላችሁ ለተጨነቃችሁ ሁሉ በርሜል ቅዱስ ጊዮርጊስ ላይ ንስሐ ሳትገቡ ጸበል መጠመቅ አትችሉም የሚል ሕግና ስርዓት የለም። የቤተ ክርስቲያንን ስርዓት ማፋለስ አይጠበቅባችሁም። እንደዛ ያሏችሁ አባቶች ልክ ናቸው። አስፈላጊ ከሆነ ግን እዛው ቦታው ላይ አባቶች ስላሉ ቄደርም ካስፈልጋችሁ ንስሐም ካስፈልጋችሁ እዛው አባቶችን አማክራችሁ ወደ ጸበሉ መሄድ ስለምትችሉ ያ የሚያስጨንቃችሁ ጉዳይ አይደለም ማለት ነው። ሌላኛው ትኬት የወሰዳችሁ እንደ አውሮፓውያን አቆጣጠር ወይም በፈረንጆች አቆጣጠር ስለሆነ ሰዓቱ የተጻፈው ግራ እንዳያጋባችሁ። 7 ሰዓት ከ10 የሚለው 1 ሰዓት ከ10፣ 1 ሰዓት ከ10 የሚለው 7 ሰዓት ከ10፣ 2 ሰዓት የሚለው ትኬታችሁ ላይ በእኛ በኢትዮጵያ 8 ሰዓት፣ 4 ሰዓት የሚለው በኢትዮጵያ በእኛ 10 ሰዓት እንደዚህ ተቀይሮ ስለሆነ የሚቆጠረው ላረዳድ እንዳይቸግራችሁ እዛ ላይ ከተጻፈው 2 ሰዓት ቀድማችሁ ኤርፖርት መድረስ ይኖርባችኋል። 45 ደቂቃ ሲቀር ነው ቼኪን ታይም ላይ የሚዘጉት። ስለዚህ በዚህ ጉዳይ የበረራ ሰዓታችሁ እንዳይተጓጎልባችሁ ቀድማችሁ እንድትደርሱ ከወዲሁ አበክረን ልናስታውሳችሁና ልናስጠነቅቃችሁ እንወዳለን። በዚህ ጉዳይ ምንም አይነት ትኬት ካለፋችሁና በረራ ካመለጣችሁ ኃላፊነት የምትወስዱት
ራሳችሁ ናችሁ። ቦታ ካለ ራሳችሁ አስተካክላችሁ ልትሄዱ ትችላላችሁ። ቦታ ከሌለ ደግሞ ምንም አይነት ትብብር እኛ ልናደርግላችሁ አንችልም። አየር መንገዱ የራሱ የሆኑ አስተናጋጆች፣ የራሱ የሆኑ ሰራተኞች፣ የራሱ የሆነ መተዳደሪያ ህግና ስርዓት ስላለው እዛ ላይ ጣልቃ ገብተን እኛ የምናስተካክለው አንድም ነገር ስለሌለ እኛ የምንላችሁ ቀድማችሁ ተገኙ ይሆናል ማለት ነው። ስለዚህ የበረራ ሰዓት ላይኖር ስለሚችል ትኬት አስተካክላችሁ ቅጣት ተቀጣችሁ ለመሄድ ልትቸገሩ ስለምትችሉ ሰዓትና ሰዓታችሁን በማክበር አየር መንገዱ ላይ ተገኙልን። የዚህ ዓመት የመጨረሻ ጉዟችን ስለሆነ እባካችሁ አጉል እንዳትሆኑ። ከውጭ ሀገር መጣችሁ ስራ ፍቃድ አስተካክላችሁ የትምህርት ቤት ሁኔታ ገንዘቡን ለማሟላት ብዙ ዋጋ ከፍላችሁ ይሄ በረራ እንዳያመልጣችሁ ማለት እፈልጋለሁ። ሌላኛው እስካሁን ድረስ ትኬት ላልቆረጣችሁ መንገደኞችና ምዕመናት እንኳን ደስ አላችሁ። ነገም ተነጎዳም እስከ መጨረሻው ሰዓት እስከ አርብ ድረስ ነገም ተነጎዳም ትኬት እንቆርጣለን። መታችሁ መመዝገብና ትኬት መቁረጥ ከኛ ጋር መጓዝ ትችላላችሁ። ሌላኛው ከባህር ዳር፣ ከጎንደር፣ ከፍኖተ ሰላም፣ ከማርቆስ፣ ከቢቸና፣ ከደጀን ጀምሮ ከደሴም፣ ከወልዳያም፣ ከከምቦልቻም ከተለያየ ቦታ ወደ ባህር ዳር በራሳችሁ አማራጭ ትራንስፖርት መምጣት የምትችሉ ከባህር ዳር በኋላ ከኛ ጋር የትራንስፖርት የመኪና ደርሶ መልስ ከፍላችሁ መጓዝ ትችላላችሁ። መኪናዎች አዘጋጅተናል፣ እናስተናግዳችኋለን። ነገና ተነጎዳ ባላችሁ ጊዜ የዚህ ዓመት የ2018 የመጨረሻ ጉዟችን ስለሆነ እየመጣችሁ ትኬት እንድትቆርጡና የእድሉ ተጠቃሚ እንድትሆኑ የ2 ቀን የማራዘሚያ ጊዜ ሰጥተናችኋል። እንግዲህ ወደ በርሜል ቅዱስ ጊዮርጊስ ከባህር ዳር ተነስቶ ደለጎ ድረስ 270 ኪሎ ሜትር፣ ከዛም ከደለጎ እስከ በርሜል ቅዱስ ጊዮርጊስ 34 ኪሎ ሜትር፣ ወደ 304 እና 5 ኪሎ ሜትር አካባቢ መንገዱ ጭቃና ፒስታ ከመሆኑ የተነሳ ጥርጊያ መንገድ ስለሆነ ዝናብ ጠብ ባለ ጊዜ ነው መንገድ ጉዞ የሚቆመውና የሚከለክለው ማለት ነው። ስለዚህ አሁን ደግሞ የበልግ ዝናብም አልፎ አልፎ እየዘነበ ነው። እንዲሁም ደግሞ ዝናቡ በተደጋጋሚ ሲዘንብ መኪናዎች ለመጓዝና ለመሄድ ስለሚቸገሩ እኛም ይሄን ኃላፊነት ወስደን ለማጓጓዝ ስለሚያስቸግረን የቀጣይ ዓመት እግዚአብሔር ወዶና ፈቅዶ እኛም በህይወት ከኖርን እንግዲህ ጠበሉ በእግዚአብሔር መልካም ፈቃድ አገልግሎቱ ከቀጠለና 2019 ከደረስን ከህዳርና ከታህሳስ ወር በኋላ ነው ጉዞ የሚኖረን። ባላችሁ ጊዜ ግን ነገ ዛሬ ሳትሉ ይህንን በረከት ተካፍላችሁ ብትመለሱ መልካም ነው ላለው። በሚኖረን ቆይታ እንደስከ ዛሬው ጣና ገዳማትም አቡነ ሐራ ድንግልም አንገባም። በደንብ ሰምታችሁ ተረድታችሁ እንድትመጡ ፈልጋለሁ። በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ላይ ብቻ ጸበል ተጠምቀን እንመለሳለን ማለት ነው። እግዚአብሔር አምላካችን እድሜ ለንስሐ ዘመን ለፍስሐ ሰጥቶ ለዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ የተመሰገነና የተወደሰ ይሁን። መጠመቂያ ቁምጣ እንዳትረሱ፣ መኝታ ምንጣፍ እንዳትረሱ። ለጉዞ ቀድማችሁ ከዛሬ ቀን ጀምሮ ተዘጋጅታችሁ እግዚአብሔርን በጸሎት በመጠየቅ ሰማዕቱ ቅዱስ ጊዮርጊስ በመልጃው እንዲያግዛችሁ በመማጸንና እንዲያማልዳችሁ በጸሎት በመጠየቅ ጉዞ ዝግጅታችሁን ከወዲሁ አድርጉ እላለሁ። ምክንያቱም ይህንን የምልበት ትልቁ ምክንያት ምንድነው? ሌላ አማራጭ ትራንስፖርት ስለሌለ አሁን አገሪቷ ላይ እንደ አጠቃላይ ዓለም ላይ ባለው ጦርነት አገራችን ኢትዮጵያ ላይ ደግሞ የነዳጅ እጥረቱ በጣም ከፍተኛ ስለሆነ ከመናኸሪያ እንደስከዛሬው አቆራርጣችሁ የመሄድ እድሉን ስለማታገኙ ይሄን እድል እንድትጠቀሙበት ለማሳሰብ ያክል ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ይህ መልእክት ለብዙ ኦርቶዶክሳውያን እንዲደርስ ሼር፣ ላይክ፣ ሰብስክራይብ በማድረግ ዶርቃ ሚዲያን አዲስ የሆናችሁ እንድትቀላቀሉና ቤተሰብ እንድትሆኑን በዚሁ አጋጣሚ የተለመደ ትብብራችሁን እንዳትረሱ ላስታውሳችሁ እወዳለሁ። ሁላችሁም ዶርቃ የጸሎትና የበጎ አድራጎት ማህበር የሚል የቴሌግራም ግሩፕ ተከፍቷል። እናታችን እማሆይ ወለተ ኢየሱስ፣ ሌሎች እናቶችና አባቶች መምህራን የሚያገለግሉበት ግሩፕ ነው። ከ3000 በላይ አባላቶችን ማፍራትና መሰብሰብ ተችሏል። ሁልጊዜ ማታ 3 ሰዓት ላይ የጸሎት መርሃ ግብር አለ። እዛ ላይ ጆይን እያደረጋችሁ እንድትቀላቀሉ ማሳሰብ እፈልጋለሁ። ሁላችሁም ከኛ ጋር ስለሆናችሁ ከልብ አድርጌ አመሰግናለሁ። ስለነበረን ቆይታ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም ቸር ሰንብቱ።